እጃችሁን አይታችሁ ከፊታችሁ በላይ እንዳረጀ ተሰምቷችሁ ያውቃል? ቀኑን ሙሉ ልብስ ስናጥብ፣ ምግብ ስንሰራ፣ በፀሐይ ስንሰራ፣ አትክልት ስንንከባከብ ወይም ደግሞ በተደጋጋሚ እጃችን በሳሙናና በሳኒታይዘር ስንታጠብ ከዋልን በኋላ እጃችን መድረቅ፣ መሸብሸብና ልስላሴ ማጣት ይጀምራል። ይህ ብዙዎቻችን በኢትዮጵያ ውስጥ የሚያጋጥም ነገር ነው። በተለይ እጃችንን በየቀኑ ለከባድ ስራ ስናውለው ነገር ግን ከራሳችን ማድቤት በሚገኝ ቀላል ነገሮች እጃችሁን ልስላሴ መመለስና ጤናማነቱን ማደስ ትችላላችሁ ብላችሁስ ዛሬ እጃችሁን ሊጠብቁና ሊያድሱ የሚችሉ ቀላል ተፈጥሯዊ መፍትሄዎችን አሳያችኋለሁ። እስከ መጨረሻው አብራችሁ ቆዩ። ሰላም ጤና ይስጥልን ውድ ተመልካቾቼ እንደምን አላችሁ? እንኳን ወደ ዘውዲ ሚዲያ የዩቲዩብ ቻናል በሰላም መጣችሁ። ስሜ ለማታውቁኝ ሲስተር ዘውዲቱ እባላለሁ። በሙያዬ ነርስ ነኝ። በዘውድ ሚዲያ ቻናል አማካኝነት ሰዎች ጤነኛና ደስተኛ ህይወት እንዲኖሩ የሚረዱ እውነተኛ የጤና ትምህርቶችና የውበት ምስጢሮችን እንቃኛለን። በዚህ ቻናል ላይ ማንኛውም ሰው በዕለት ተዕለት ህይወቱ ሊተገብራቸው ስለሚችላቸው ተግባራዊ የጤና እውቀቶች እናወራለን። እንዲሁም ለቆዳ ጤናና ለአጠቃላይ ደህንነት የሚረዱ አስተማማኝ የውበት ዘዴዎችንና የተፈጥሮ እንክብካቤዎችን እናካፍላለን። ምክንያቱም ጤና ማለት ስለ ሆስፒታልና መድኃኒት ብቻ አይደለም። አንዳንዴ ምርጡ እንክብካቤ የሚጀምረው ከቀላል እውቀትና ከትንንሽ የዕለት ተዕለት ልምዶች ነው። ዛሬ ብዙ ሰዎች በውስጣቸው ስለሚቸገሩበት አንድ ጉዳይ እናወራለን። የደረቀ የተሸበሸበና የደከመ የሚመስል እጅ። ከሁሉም በላይ ደግሞ እንዴት በተፈጥሮ መንገድ ልንጠብቃቸውና ልናድሳቸው እንደምንችል እናያለን። የእጃችን ቆዳ ለምን ቶሎ ያረጃል? እድሜያችን ሲጨምር ቆዳችን በተፈጥሮ ይለወጣል። ቆዳው እየሳሳ ይመጣል። እንዲሁም ደግሞ በእጃችን ላይ ያለው የተፈጥሮ የስብ ክምችት ቀስ በቀስ እየቀነሰ ይመጣል። በዚህ የተነሳ ቆዳችን የመለጠጥ አቅሙን ያጣና መሸብሸብ ይጀምራል። ነገር ግን እርጅና ብቸኛው ምክንያት አይደለም። የዕለት ተዕለት ውሏችን በእጃችን ላይ ትልቅ ተጽዕኖ አለው። በየቀኑ እጃችሁን ምን ያክል ጊዜ እንደምትጠቀሙበት እስኪ ያስቡት። ዕቃ ማጠብ፣ ምግብ መስራት፣ ቤት ማጽዳት፣ አትክልት ቦታ መስራት፣ ዕቃዎችን ወይም ማሽኖችን መያዝ እና ሳሙናና ኬሚካሎችን መጠቀም። በብዙ አጋጣሚ እጃችን ከማንኛውም የሰውነታችን ክፍል በላይ ብዙ ጫና ይደርስበታል። በተጨማሪ አሁን ከምን ጊዜውም በላይ እጃችን ደጋግመን እንታጠባለን። ሳሙና ቆሻሻና ጀርሞችን ያስወግዳል። ይህ ለጤና በጣም አስፈላጊ ነው። ነገር ግን ሳሙና ቆዳን የሚከላከሉትን ተፈጥሯዊ ቅባቶች አብሮ ያጥባል። እነዛን መከላከያ ቅባቶች ቆዳችን ሲያጣ ይሻክራል፣ ይደርቃል። በዚህ ጊዜ ይህ መድረቅ ወደ መቆጣትና መሰንጠቅ እንዲሁም ደግሞ መሸብሸብ ይጀምራል። ይህ ሁኔታ አንዳንዴ በሕክምናው ኢሪታንት ኮንታክት ደርማታይተስ ተብሎ ይጠራል። በተለይ ስራቸው በተደጋጋሚ የእጅ መታጠብን የሚጠይቅ ሰዎች ላይ የጤና ባለሙያዎች፣ አትክልተኞች፣ መካኒኮች እንዲሁም የጽዳት ሰራተኞች እና ሌሎች ሰራተኞች በቀን ውስጥ እጃቸውን በ10 ለሚቆጠሩ ጊዜያት ሊታጠቡ ይችላሉ። በዚህ ጊዜ የቆዳችን የላይኛው መከላከያ ክፍል ይጎዳል። ቆዳ በፍጥነት እርጥበቱን ያጣና ማርጀት ይጀምራል። የአካባቢ ተጽዕኖዎች። አሁን ደግሞ ስለሌላው አብይ ጉዳይ እናስብ። የፀሐይ ብርሃን ውስጥ ብዙዎቻችን ውሏችን ከቤት ውጭ እናሳልፋለን። ቀጥተኛ የፀሐይ ብርሃን ቆዳችን ለአልትራቫዮሌት ጨረሮች ያጋልጠዋል። ይህ ሐኪሞች ፎቶጂኒክ ወይም ደግሞ በፀሐይ ምክንያት የሚመጣ የእርጅና ሂደት ለሚሉት ችግር ይዳርጋል። ይህ ችግር ለሚከተሉት ያጋልጣል። መሸብሸብ፣ ጥቁር ነጠብጣቦች፣ የቆዳ መሳሳት፣ የመለጠጥ አቅም ማጣት። እጃችን ከፀሐይ ካልተከላከልን በጣም ወሳኝ የቆዳ እንክብካቤ ሩቲን እንኳን በሚገባ ላይሰራ ይችላል። የፀሐይ ተጋላጭነት ከኬሚካሎች፣ ሳሙናዎች፣ አፈርና ተደጋጋሚ መታጠብ ጋር ስታዋሃዱት እጅ ለምን ቶሎ እንደሚያረጅ ይገለጽላችኋል። እጃችሁን ለመጠበቅ የሚረዱ 4 ጠቃሚ ልምዶች። ስለ ተፈጥሯዊ ሕክምና ከማውራታችን በፊት ማወቅ ያለባችሁ 4 ጠቃሚ ልምዶች አሉ። አንደኛ፣ በተቻለ መጠን ከሳኒታይዘር ይልቅ ሳሙናን ይምረጡ። የእጅ ሳኒታይዘር ብዙውን ጊዜ ጠንካራ አልኮሎችን ይይዛል። ጀርሞችን በፍጥነት ቢገልም ደጋግሞ መጠቀም ቆዳን ክፉኛ ያደርጋል። በተቻለ መጠን በምትኩ እጃችሁን
ለስላሳ በሆነ ሳሙናና ውሃ ታጠቡ። ሁለተኛ፣ ለስለስ ያሉ ሳሙናዎችን ይጠቀሙ። ሁሉም ሳሙናዎች አንድ አይነት አይደሉም። እነዚህ ባህሪያት ያላቸው ሳሙናዎችን ለመጠቀም ሞክሩ። ሽታ አልባ የሆኑ ቀለም የሌላቸው ሳሙናዎችን፣ ቶሎ ለሚጎዳ ቆዳ ተስማሚ የሆኑ ኃይለኛ የሆኑ ሳሙናዎች ከቆዳችሁ ላይ ብዙ የተፈጥሮ ቅባቶችን ሊያራቁቱ ይችላሉ። ሶስተኛ፣ እጃችሁን አትሹት፣ በቀስታ አድርቁ። እጃችሁን ከታጠባችሁ በኋላ በፎጣ በኃይል ከማሸት ተቆጠቡ። በምትኩ በቀስታ እየነካካችሁ አድርጉት። ብዙ ማሸት ፍሪክሽን ቆዳን ሊያቆስልና ድርቀቱን ሊያባብስ ይችላል። አራተኛ፣ ወዲያውኑ እርጥበት ሰጪ ወይም ደግሞ ሞይስቸራይዘር ይጠቀሙ። ከሁሉ የተሻለ ልምድ እጅ እንደታጠቡ ወዲያውኑ እርጥበት ሰጪ ቅባቶችን መቀባት ነው። እንዲሁም በአርባዎቹና ከዛ በኋላ የሚከሰተውን የቆዳ መሸብሸብ ወይም ደግሞ መላላት ክሪፒ ስኪን ምንለውን ይከላከላል። ሰዎች የሚሰሯቸው ሁለት የተለመዱ ስህተቶች። ሰዎች ጥሩ የንጽህና አጠባበቅ ልምዶች ቢከተሉ ሁለት የተለመዱ ስህተቶች አሁንም እጅን ሊጎዱ ይችላሉ። ስህተት 1፣ ጓንት አለማድረግ። ጓንት ወይም ደግሞ ግላብ አለማድረግ። እቃዎችን በሙቅ ውሃና በጠንካራ ሳሙና ጓንት ሳያረጉ የሚያጥቡ ከሆነ ቆዳው እርጥበቱን በፍጥነት ያጣል። ይኸው ነገር ኬሚካሎች ማጽዳትን፣ አትክልት ቦታ መስራትን እና ሞተር ዘይት ወይም ግሪል መንካትን ይመለከታል። ጓንት ማድረግ ቆዳችሁን ከጎጂ ነገሮች ሊጠብቅላችሁ ይችላል። ስህተት 2፣ ከፀሐይ አለመከላከል። ብዙ ሰዎች የፀሐይ መከላከያ ሰንስክሪን ፊታቸውን ይቀባሉ፣ ነገር ግን እጃቸውን ይረሳሉ። ነገር ግን እጅ ብዙ የፀሐይ ብርሃን ያገኛል። በተለይ መኪና ስናሽከረክር፣ ውጭ ስንራመድ እጅ ላይ የፀሐይ መከላከያ መቀባት በተለይ ከፀሐይ ጋር ተያይዞ የሚመጣውን የቆዳ እርጅና ለመከላከል ይረዳል። አንዳንድ የቆዳ ሐኪሞች መኪና በሚያሽከረክሩበት ጊዜ ቀለል ያለ የፀሐይ መከላከያ ጓንት ማድረግን ይመክራሉ። እጅን ወጣት ለማድረግ የሚረዱ ተፈጥሯዊ የማታ ህክምናዎች እናያለን። አሁን ቤታችሁ ልትሞክሩ ስለምትችሉት ቀለል ያለ ተፈጥሯዊ የቤት ውስጥ ህክምናዎችን እናወራለን። የአሰራር ብዙ ሰዎች ማድቤታቸው ውስጥ ያገኟቸው የሚችሉ ግብአቶች ናቸው። አንደኛ፣ የአቮካዶና የማር ህክምና። አቮካዶ የቆዳን የመለጠጥ አቅም፣ ቆዳን በጥልቀት መመገብ የሚችሉ ጠቃሚ ንጥረ ነገሮች በተለይ ቪታሚን ኢ ይዟል። ማር ደግሞ ቆዳን ልስልስ አድርጎ የሚያቆይ ተፈጥሯዊ እርጥበት ሰጪ ነው። አዘገጃጀት፣ አንደኛ፣ ግማሽ የበሰለ አቮካዶ በሳህን ውስጥ አድርጋችሁ በደንብ ፍጩት። ከሳህናችሁ በደንብ ፍጩት። ሁለተኛ፣ 1 የሾርባ ማንኪያ ማር ጨምሩበት። ሶስተኛ፣ ግብአቶችን በደንብ አዋሃዷቸው። አራተኛ፣ ውህዱን በደንብ እጃችሁ ላይ ቀብታችሁ ቀስ አድርጋችሁ ማሳጅ እያደረጋችሁ ለ10 ደቂቃ ቆዩት። ይህን ከመተኛታችሁ በፊት ብታደርጉት ይመረጣል። ከዛ በኋላ እጃችሁን ለብ ባለ ውሃ ታጠቡት። ለውጥ ለማየት ይህን ሩቲን አዘውትራችሁ ተጠቀሙ። ብዙ ሰዎች ከጥቂት ጊዜ አጠቃቀም በኋላ እጃቸው በሚገርም ሁኔታ እንደለሰለሰ ያስተውላሉ። የወይራ ዘይትና የስኳር ስክረብ። ሌላው ግሩም የሆነ ህክምና ተፈጥሯዊ የወይራ ዘይት እና የስኳር ስክረብ ነው። የወይራ ዘይት እንደ ኃይለኛ ተፈጥሯዊ እርጥበት ሰጪ ሲያገለግል፣ ስኳር ደግሞ የሞቱ የቆዳ ሴሎችን ለማስወገድ ይረዳል። አዘገጃጀት፣ አንደኛ፣ የወይራ ዘይትን ከስኳር ጋር ወፈር ያለ ውህድ እስከሚፈጥር ያቀላቅሉት። ሁለተኛ፣ ውህዱን እጃችሁ ላይ ለጥቂት ደቂቃዎች በቀስታ ማሳጅ አድርጉት። ሶስተኛ፣ ስኳር የሞተውን ቆዳ ሲያነሳ፣ የወይራ ዘይት ደግሞ ቆዳውን ይመግባል። ከስክረቡ በኋላ እጃችሁን ለብ ባለ ውሃ ታጠቡ። ይህን ሩቲን ለ1 ሳምንት ሞክሩትና ለውጡን እዩት። ጤናማ እጆች ስለ ውበት ብቻ አይደሉም። በቀላል የዕለት ተዕለት ልምዶችና በተፈጥሯዊ ህክምናዎች እጃችሁን ከድርቀት፣ ከመሸብሸብና ያለ ጊዜ ከማርጀት መታደግ ትችላላችሁ። እነዚህን ዋና ዋና ነጥቦች አትርሱ። እጃችሁን ከጠንካራ ኬሚካሎች ጠብቁ። አዘውትራችሁ እርጥበት ሰጪ ቅባቶችን ተጠቀሙ። ከመጠን በላይ ማሸትን አስወግዱ። ቆዳችሁን ከፀሐይ ብርሃን ተከላከሉ እና አልፎ አልፎ ከራሳችሁ ማድቤት በሚገኝ ቀላል የተፈጥሮ እንክብካቤዎች እጃችሁን ተንከባከቡ።
ይህ ቪዲዮ አስተማሪና ጠቃሚ እንደነበረላችሁ ተስፋ አረጋለሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ብዙ ሰዎች ስለ ጤናማ የቆዳ እንክብካቤ እንዲማሩ ቪዲዮውን ላይክ አድርጉ። ስለ ጤና ውበትና ጠቃሚ የጤና ምክሮች ወደፊት የሚወጡ ቪዲዮዎች እንዳያመልጦ እባክዎ የዘውድ ሚዲያን የዩቲዩብ ቻናል ሰብስክራይብ አድርጉ። የደወል ምልክቷንም ተጫኑ። ውድ ተመልካቾች የዛሬ ቪዲዮ ይህን ይመስል ነበር። ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ሳምንት።